በጋሞ ዞን የጣለውን ከባድ ዝናብ ተከትሎ ባጋጠመው የመሬት መንሸራተት አደጋ የሟቾች ቁጥር 100 ገደማ መጠጋቱ ተሰምቷል። መጋቢት 1 2018 በጋሞ ዞን ጋጮ ባባ ወረዳ ማዞ ዶይሳ ቀበሌ በጣለው ከባድ ዝናብ የአንድ ቤተሰብ አባል የሆኑ 4 ሰዎች የመሬት ናዳ አጋጥሟቸዋል። ይህንኑ አደጋ ተከትሎ በርካታ የአካባቢው ማህበረሰብ ህይወት ለማዳንና አስክሬን ለማውጣት በተሰበሰበበት አጋጣሚ በዛ ቦታ ላይ ከፍተኛ የመሬት መንሸራተት አደጋ ተከስቶ በርካታ ወገኖቻችን ህይወታቸውን አጥተዋል። ይህ ዘገባ እስከተጠናከረበት ሰዓት ድረስ 50 ገደማ ወገኖች አስክሬናቸው የተገኘ ቢሆንም አሁንም በቦታው ላይ የነበሩ በርካታ ሰዎች ጠፍተዋል ተብለዋል። አጠቃላይ የጠፉትንና አስክሬናቸው የተገኙትን ወገኖች ጨምሮ 100 ገደማ ሰዎች ሳይሞቱ እንዳልቀሩ ከስፍራው የወጡት መረጃዎች ያመላክታሉ። እንግዲህ የአደጋው ዋና ምንጭ በጋሞ ዞን ከፍተኛ መጠን ያለው ዝናብ ጥሏል። በዚህ ዝናብ እንግዲህ ጎርፍ መጥለቅለቅ እንደዚሁም ደግሞ የመሬት መንሸራተት የናዳ አደጋዎች ተከስተዋል። ይህንን አደጋ እንግዲህ ከዚህ ቀደም በጎፋ ዞን ከተከሰተው አደጋ ጋር በተመሳሳይነት የደረሰ አስከፊ አደጋ ነው። ከዚህ ቀደም በጎፋ ዞን የተከሰተውን የመሬት መንሸራተት አደጋ ተከትሎ የተቀበሩ ወገኖችን አስክሬን ለማውጣት በተደረገው ርብርብ ከ200 ገደማ በላይ ወገኖች ህይወታቸውን ማጣታቸው ይታወሳል። ዛሬም በጋሞ ዞን በተመሳሳይ ሁኔታ የአንድ ቤተሰብ አባል የሆኑ 4 ሰዎች ትናንት መጋቢት 1 ቀን ከረፋዱ 4 ሰዓት ገደማ በቤታቸው ሳሉ በተደረመሰባቸው ናዳ ህይወታቸውን አጥተዋል። ይህንኑ ተከትሎ የአካባቢው ማህበረሰብ ህይወት ለማዳንና የሞቱ ወገኖችንም አስክሬን ለማንሳት በከፍተኛ ደረጃ ርብርብ በሚያደርግበት ወቅት ባጋጠመ ሌላ አደገኛ የመሬት መንሸራተት ነው እንግዲህ ይሄን ያክል ወገኖቻችን ህይወታቸውን ያጡት። ባጋጠመው የመሬት መንሸራተት አደጋ በህይወት መትረፍ የቻሉ ወገኖች እጅግ ጥቂት መሆናቸውን መረጃዎች ያመላክታሉ። ምናልባትም አሁን ባለው ተጨባጭ ሁኔታ አስክሬናቸው የወጣውና ተቀብረው የጠፉት ወገኖችን አጠቃላይ ሲደመር ከ100 በላይ የተሻገረ ህይወት ሊጠፋ እንደሚችል መረጃዎች ያመላክታሉ። እንግዲህ ከሞቱት ወገኖች ወይም ደግሞ እስካሁን ከጠፉት ወገኖች በተጨማሪ በርካታ ህዝብ በአካባቢው በጣለው ከባድ ዝናብ ባጋጠመው አደጋ ከቤት ንብረቱ ተፈናቅሎ ንብረቱም ወድሞበት ይገኛል። ይህንን ማህበረሰብ ለመርዳትና በአስቸኳይ ድጋፍ ለማድረግ የዞኑ አስተዳደር በጋሞ ልማት ማህበር በኩል የባንክ አካውንቶችን ይፋ አድርጓል። መላው ኢትዮጵያውያን በአደጋ የተጎዳውን ማህበረሰብ ክፍል ለመደገፍና ለማጽናናት እጃቸውን እንዲዘረጉ ጥሪ እየቀረበ ነው። በአካባቢው አሁንም ስጋት መኖሩን ተከትሎ ከፍተኛ ጥንቃቄ እንዲደረግ ጥሪ እየቀረበ ነው።